ለቅሶ የለም። ለምን እንደተቃጠለ ልንገራችሁ። ስሙኝ በደንብ። ተው፣ ለቅሶ አይለቀስም፣ ነውር ነው። ታቦት ፊት ምስጋና ልልታ ነው እንጂ እንባ የለም። እግዚአብሔር ይባርካችሁ። ለምን እንደተቃጠለ ልንገራችሁ። መስማት ትፈልጋላችሁ? አሳዛኝ ዜና ተሰምቷል። የቅድስት አርሴማ ቤተክርስቲያን በኦርቶዶክስ ኃላፊዎች ጋር በመነጋገር ዛሬ በደመቀ መልኩ የጻድቁ አባታችን ቅጂውን ዜና ገላቸውን ይዘን መጥተናል። እጅግ ያሳዝናል። በእውነት የኦርቶዶክሳውያን ግድያ አሁንም እንደቀጠለ ነው። ሰላም ለእናንተ ይሁን። እንደምን አላችሁ? እንደምን ቆያችሁ? አሜን። አምላከ አበው ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። በዛሬው ቪዲዮ እንግዲህ ከሁሉ አስቀድሞ እንኳን ለጾመ ነቢያት በሰላም አደረሳችሁ። እንግዲህ ለክርስቲያን ታላቁ ደስታ ጾም በመጣ ጊዜ ነው። ጾም ሲፈታ፣ ጾም ሲያልቅ፣ ሲገደፍ ብቻ ሳይሆን ደስታችን ጾም ሲገባ ነውና እንኳን አደረሳችሁ እንባባል። በኮሜንት ላይ እስኪ ሁላችንም እንኳን አደረሳችሁ እንባባል። እንግዲህ በዛሬው ቪዲዮ መምህራችን ሮዳስ ዶክተር ሮዳስ እያስደመመን ነው። ዓለምን እያስደነቀ ኢትዮጵያን እያስገረመ ይገኛል። እንግዲህ ለብዙ ዘመን በጀርመን ቤተ ሙዚየም ውስጥ ተቀምጦ የነበረው ተዘርፎ ከሀገር የወጣውን ታላቁን የአቡነ ዘርአብሩክ ገድል መጽሐፍ ወደ ሀገር እንዲገባ ማድረግ ይችላል። በዚህም ብዙዎች ተደስተዋል ማለት ነው። እሱን ቪዲዮ የምንመለከት ይሆናል። እንዲሁም ደግሞ በተጨማሪ በቅርቡ እንግዲህ የተቃጠለው የቅድስት አርሴማ ቤተክርስቲያን አሁን ላይ ያለበት ሁኔታ ምን ይመስላል፣ እንዲሁም ደግሞ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ የሆኑት አባታችን ወደ ቦታው ሄደው ወደ ስፍራው ምንድነው የተናገሩት፣ ያደረጉት ነገር እጅግ በጣም ደስ የሚያሰኝ ነው። እሱን እንመለከታለን። በቅድሚያ ምን ይጠቅማል ብትሉ ይሄ የነቢያት ጾማውን ህዳር ጾም የምንለው ምን ጾመው ከእግዚአብሔር ጋር የሚያነጋግር ጾም ነው። እንግዳው ከእግዚአብሔር ጋር መነጋገር የሚፈልግ ይጾም፣ ከሰይጣንና ከስጋው ጋር መነጋገር የሚፈልግ ደግሞ ይብላል። ምርጫው እናንተ ነው። ሙሴ ይሄንን ጾም ጾሞ እግዚአብሔርን አነጋገረ። ከዚህ በላይ እድልስ አለ ወይ ነው? እግዚአብሔርን ከማነጋገር በላይ ምን እድል አለ? እግዚአብሔርን ለማነጋገር 100 ዓመትስ ብንራብ እግዚአብሔርን ማነጋገር እኮ የነፍስ ጥጋብ እኮ ነው። እግዚአብሔርን ማየት፣ እሱን መስማት። አጸም ዘይነብበኒ እግዚአብሔር አምላኬ እስመ ውእቱ ይነብብ ሰላም ለሕዝቡ። እግዚአብሔር ንግግሩ ሰላም ነው፣ ልብን የሚያረጋጋ የእግዚአብሔር ንግግር የሞት ማሰሪያን የሚቆርጥ ነው። የነቢያት ጾም ወይም ጾመ ነቢያት እየተባለ የሚጠራው እንግዲህ 43 ቀን ነው የሚጾመው፣ ወይም 44 ቀንም ሊሆን ይችላል በአራት ዓመት አንዴ። በእነዚህ በ43 ቀናት ውስጥ የምንጾመው ጾምን አባቶቻችን በውስጥ ይከፋፍሏቸዋል። 40ው ቀን ነቢያት የጾሙት አምላካችን መድኃኒታችን ኢየሱስ ክርስቶስ ውረድ፣ ተወለድ፣ ሰውሁን፣ እጅህን ስደድ፣ አድነን፣ አውጣን እያሉ የተማጸኑባቸው ብዙ ነቢያት የተስማሙባቸውና በምስጢር እግዚአብሔር ባወቀ በነዛ ቀናት ላይ የአምላክን ሰው መሆንንም ጭምር በትንቢት ያሳያቸው ስለሆነ 40ው ቀን በዛ ይወሰናል። የተጨማሪ 3ቷ ቀን ግን የአብርሃም ሶርያዊ ጾም ነው ተብሎ ይጠቀሳል። አብርሃም ሶርያዊ እንግዲህ ምናልባት ስሙን ለማናውቀው ሰዎች የሱን ስም ጋር አብሮ የሚያያዘው ግን ስምዖን ጫማ ሰፊው የሚባለው አባት እንግዳ አይደለም ለአብዛኞቻችን። ስምዖን ጫማ ሰፊው እንደምናስታውሰው በአዝቀ ዝሙት በዝሙት ጾር እንዳይነደፍ ብሎ የፈተነችውን አንዲትን ሴት በያዘው በጫማው ስፌው አይኑን ጎልጉሎ የሰጣትና ሂጂ ብሎ ያሰናበታት ታላቅ የተመሰገነ ጻድቅ ነው። ረድኤት በረከቱ ከሁላችን ጋር ይሁን። አብርሃም ሶርያዊ እንግዲህ አንድ አይሁዳዊ ጓደኛ ነበረው ወይም ወዳጅ ነበረው። በጊዜው ወደ ነበረው ንጉስ ወደ ፈርዖን እየሄዱ ብዙ ጊዜ ላይ ይነጋገሩ ነበርና ያ አይሁዳዊ በክርስቲያኑ እምነት በየዕለቱ በመረታቱ ምክንያት ነገር ሰራበት። ወደ ንጉሱ ገብቶ በመጽሐፋቸው እኮ የሰናፍጭ ቅንጣት ታክል እምነት ካላችሁ ይህን ተራራ ተነስተ ወዲያ ሂድ ብትሉት ይሄዳል። እስቲ ይሄንን እውነት ከሆነ ፈትናቸዋለሁ። ያም ንጉስ ያንን ክርስቲያን አብርሃም ሶርያዊን ጠራው፣ ጠየቀው። አዎ እውነት ነው አለው። ንጉሱም አርጋችሁ አሳዩኝ፣ አለበለዚያ ግን
ችግር ይመጣባቸዋል፣ ስቃይ ይመጣባቸዋል ተባሉ። አብርሃም ሶርያዊ ጨንቆት ቤተ መቅደስ በሚጸልይበት ጊዜ ላይ ለስም አጠራሯ ክብር ምስጋና ይድረሳት እመቤታችን ድንግል ማርያም ተገልጣ ታይታው በሱ ሳይሆን ነገር ግን በዛች በመንደር ውስጥ ይኖር የነበረ በተመሰገነ ጻድቅ በስምዖን ጫማ ሰፊው ምክንያት ይህ ተአምር እንደሚሆን ተነገረው። ስምዖን ጫማ ሰፊው በቁጥቋጦ ውስጥ ተደብቆ በውዳሴ ከንቱ እንዳይወድቅ የሚያደርገውን ነገር አብርሃም ሶርያዊና ህዝቡ እንዲደግመው በማድረግ ከብዙ ግዚኦታ ከብዙ ምህላ በኋላ ተራራውን ዞረውት ያ ተራራ ተነቅሎ እውነትም በእምነት ወደ ሌላ ቦታ እንደሄደ ቤተክርስቲያናችን ታስተምራለች። ስለዚህ እንደ ተራራ የገዘፈ ኃጢአት ያለባቸው ሰዎች ያንን ታሪክ በማስታወስ በጾም መንቀል እንዲችሉ የስምዖን ጫማ ሰፊው ምክንያት የሆነው ይህች ጾም አብራ ትገባለች። በውስጥ አዋቂነት ደግሞ ብዙ ጊዜ ላይ ለክርክር መነሻ ናት። ወይም ብዙ ጊዜ ላይ በጾመ ነቢያትና በዚህ በጥምቀት ወቅት ላይ የምትጠየቀውም የጋድ ጾምም በውስጥ አዋቂነት አለች። ጋድ ምትክ ለውጥ የምትባለዋ ማለት ነው። ይህቺ ጾም በውስጥ አዋቂነት ትጾማለች። ወታ ይህቺ ናት ባትባልም የመጨረሻው የአብይን የይቅርታ የነቢያትን ጾም የምንጨርስባት የመጨረሻዋ ቀን ላይ ያለችው ዕለት ቀጣዩ ቀን ሆነም አልሆነም በዛች ዕለት ላይ የጋድን ጾም እንጾማለን ማለት ነው። ስለዚህ ለመምህራኑ በእውነት ቃለ ሕይወትን ያሰማልን። እንግዲህ ጾመን በረከት የምናገኝበት የጽድቅ ዋጋ እንዲሆንልን ሁላችንም በተመስጦ በፈሪሃ እግዚአብሔር ሆነን እንድንጾም እግዚአብሔር መልካም ፈቃዱን ይልን። እንግዲህ ትናንትና በምሽት ላይ የተቃጠለች አዲስ አበባ ላይ የቅድስት አርሴማ ቤተክርስቲያን ተቃጥላለች ሙሉ በሙሉ ማለት ነው። እንግዲህ ታቦቱ ብቻ ነው የቀረው ከእሳት አደጋ ያተረፈው ማለት ነው። ሌሎች መጻሕፍት ንዋየ ቅድሳት ሁሉ በእሳት አደጋ ወድመዋል። በቦታው ተገኝተው የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ምንድን ነው ያደረጉት? እስኪ እንመልከት። አይ ለቅሶ የለም። ለምን እንደተቃጠለ ልንገራችሁ። ስሙኝ በደንብ ተው። ለቅሶ አይለቀስም፣ ነውር ነው። ታቦት ፊት ምስጋና እልልታ ነው እንጂ እንባ የለም። እግዚአብሔር ይባርካችሁ። ለምን እንደተቃጠለ ልንገራችሁ። መስማት ትፈልጋላችሁ? ይህ ቤተ መቅደስ የተቃጠለበት ዋነኛው ምክንያት ሌላ የተሻለ ቤተ መቅደስ እንዲሰራ ነው። ስለዚህ መስራት አንችልም። በቆርቆሮ የተሰራ ቤተ መቅደስ ነው አይደል? እግዚአብሔር የሚመለክበት ቅዱስ ሥጋው ክቡር ደሙ የሚፈተትበት በሰማዕቷ በቅድስት አርሴማ ስም የታነጸና አምልኮተ እግዚአብሔር የሚፈጸምበት የክርስቶስ ሥጋና ደም የሚቀርብበት ግን ትንሽ የሆነ ደረጃውን ያልጠበቀ ቤተ መቅደስ ስለነበረ የተሻለ እንዲሰራ እግዚአብሔር ምክንያት አድርጓል። በእሳት ቃጠሎ ምክንያት በወይራ ሰፈር የምትገኘው ንዋተ ገነት ቅድስት አርሴማ ቤተክርስቲያን ከታቦቱ በስተቀር ሙሉ ለሙሉ ንዋተ ቅድሳት ሳይቀሩ በእሳት አደጋው እንደወደሙ ነው የተነገረው። የአደጋው መንስኤ ነው የተባለውም የኤሌክትሪክ መስመር ችግር ምክንያት ሲሆን ቤተክርስቲያኗ ሙሉ ለሙሉ ከዚህ ወደዚህ ነው የተቀየረችው። እጅግ በጣም በሚያሳዝን ሁኔታ እዛ አካባቢ ላይ የሚገኙ ማህበረሰቦች እንዲሁም ደግሞ ምዕመናን አዝነውና ተክሰው እንግዲህ ዛሬ ጠዋቱን አካባቢ ላይ ተገኝተዋል። በአዲስ አበባ ሀገረ ስብከት በኮልፌ ቀራኒዮ ክፍለ ከተማ ቤተ ክህነት ስር የምትገኘው ሰማይ ገነት ቅድስት አርሴማ ቤተክርስቲያን እንዲሁም ደግሞ መንበረ ብርሃን እጨጌ አቡነ ዮሐንስ ቤተክርስቲያን ነበሩ። ነገር ግን ቅድስት አርሴማ ቤተክርስቲያን በአደጋው ምክንያት ሙሉ ለሙሉ እንደተቃጠለች የተነገረው ታምራዊ በሆነ ሁኔታ ታቦቱ ምንም አይነት አደጋ እንዳልደረሰበት እንግዲህ ተነግሯል። የመረጃው ባለቤት የአዲስ አበባ ከተማ ሀገረ ስብከት ነው። የቅድስት አርሴማ ቤተክርስቲያን እንግዲህ በተቃጠለ ጊዜ በዚህ መልኩ ነው ንዋየ ቅድሳቱ የወደሙት፣ በእሳት የጋዩት፣ የተበሉት፣ የተቃጠሉት ማለት ነው። እንግዲህ እንደምትመለከቱት ቅዱሳት መጻሕፍቱ፣ ንዋየ ቅድሳት፣ መስቀሉ፣ ትልልቅ መጻሕፍቶች ሁሉ በእሳት ተቃጥለዋል ማለት ነው። እንግዲህ በተአምር እግዚአብሔር ከእሳት አደጋ የቀረው ታቦቱ ብቻ ነው ማለት ነው። ታቦቱ ላይ ምንም አይነት እሳት አደጋ አልደረሰበትም። ይሄ ድንቅ ታምር ነው። እግዚአብሔር ይመስገን ይሄንን ያሳየና መልአክ እንግዲህ ይሄንን ሆኗል ማለት ነው። ነገር ግን አቡነ ሕርያቆስ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ እንዳሉት እግዚአብሔር የተሻለ ቤተ መቅደስ እንዲሰራ ነው ብሎ ከማለትም በዘለለ እሱ በእርግጥ እውነት ነው፣ ምክንያት ሊኖረው ይችላል አለውም ደግሞም። ነገር ግን ከእንዲህ ያለ እንዝላልነት መራቅ ያስፈልጋል። ቤተክርስቲያን እጅግ በጣም ውድ ናት። በውድ ነገር ነው እየተሰራ ያለው እና
ከእንዲህ ያለ እንዝላልነት አገልጋዮቹ ምእመናን ሁሉም ዘንድ እንዝላልነትን አስወግዶ ቤተክርስቲያን በሚገባ መጠበቅ ያስፈልጋል። ምክንያቱም ቃጠሎ የተያዘው በኤሌክትሪክ ስለሆነ ማለት ነው። እስኪ እንግዲህ ወደ ዶክተር ሮዳስ ደግሞ ስንሄድ ዶክተር ሮዳስ በውጭ ሀገር ተዘርፎ ለዘመናት የኖረውን የአቡነ ዘርአብሩክ ገድል አስመልሷል። ይህንን ገድል ይዞ በመጣ ጊዜ ደማቅ የሆነ አቀባበል ተደርጎለታል። እስኪ ቪዲዮ ነው የደረሱ ሥላሴን የተመለከቱ አባት ናቸው። የእሳቸውም ዜና ገል ዓለም አቀፍ ስለሆነ በሰሜን አሜሪካ በካቶሊክ ዩኒቨርሲቲ ኦፍ አሜሪካ ሲጠና ሲመረመር ቆይቶ በ2012 ዓመተ ምህረት ያን ታላቅ ዩኒቨርሲቲ በጎበኘው ጊዜ ከነበሩ 800 መጻሕፍት መካከል ትኩረቴን የሳበው የጻድቁ አባታችን የአቡነ ዘርአብሩክ ዜና ገላቸው ነበረ። ለካ ጻድቁ አባታችን ይሄን መርሃ ግብር አዘጋጅተው ነበር ማለት ነው። ከዛም በእውነት በኩረተ ጎሃን አቶ አስፋው ተገናኙ። ባክ የአቡነ ዘርአብሩክን ገል ወደ ሀገሩ ወደ ቦታው ወደ ገዳሙ እንዲመለስ አድርጋሉኝ። እኔም በእውነት ከዩኒቨርሲቲው ኃላፊዎች ጋር በመነጋገር ከፕሮፌሰር ሞኒካ ብላንቸር ከቀሲስ ነጸረ ከሌሎችም የሥራ ኃላፊዎች ጋር በመነጋገር ዛሬ በደመቀ መልኩ የጻድቁ አባታችን ቅጂውን ዜና ገላቸውን ይዘን መጥተናል። በእውነት እግዚአብሔር የተመሰገነ ይሁን። ኃላፊዎች ጋር በመነጋገር ዛሬ በደመቀ መልኩ የጻድቁ አባታችን ቅጂውን ዜና ገላቸውን ይዘን መጥተናል። በእውነት እግዚአብሔር የተመሰገነ ይሁን። አቀባበል እጅግ ደስ ይላል። ይሄ የተቀረጸው መላው ዓለም የሚያይ ነው። በእውነት እጅግ ይገርማል። በመላው ዓለም ይህን መርሃ ግብር የምትመለከቱ ምእመናን በሞተር በባጃጅ በመኪና በአውቶቡስ የአዴት ሕዝብ የጻድቁ አባታችን የአቡነ ዘርአብሩክን ገል በዚህ መልኩ ተቀብለዋል። ክብር ለአዴት ሕዝብ ይገባዋል። ሌሎችም ቅርሶቻችን ተመልሰው በእውነት ቤተክርስቲያን ሀገር የምትደሰትበትን ጊዜ ልዑል እግዚአብሔር ያቅርብልን። ስለተደረገው ነገር በእጅጉ እናመሰግናለን። ክቡራን አባቶች ክብር ይገባቸዋል። አቶ አስፋው ክብር ይገባቸዋል። የአዴት ሕዝብ በመላ ክብር ይገባዋል እላለሁ። አመሰግናለሁ። ጻድቁ አባታችን ስለ አቡነ ዘርአብሩክ በተወሰነ መልኩ ስለ ይሄ እንግዲህ መካነ ተጋድሏቸው ነው እንደሚታወቀው የከበረ አጽማቸውም እዚህ ያለ። እስቲ ስለ ጻድቁ አባታችን ስለ አቡነ ዘርአብሩክ የተወሰነ ነገር ቢነግሩኝ። አዎ እኔም ከደረስኩኝ ያዲቁና እስከ ቅስና ይሄ ቦታ የምታዩት በመጀመሪያ 24ቱ ካህናተ ሰማይ ጋራ እሳቸው ከመሬት ሆነው ክንፍ መጀመሪያ 6 ነበር። ሄሞትና ሌዋታን የቆጠሩ ጊዜ በዚህ ሶስት ነበር። ኋላ ግን ከ24ቱ ካህናተ ሰማይ ጋራ እየወጡ 25ኛ ሆነው ሲያጡ እንደቆዩ ይሄ መስቀል የዛን ጊዜ ተሰጡ። ዘተገብረ በእደ ናውት ምራውያን ወተቀደሰ በእደ አጋዕዝተ ሰማያውያን የሀብት ሲመተ ክህነት እላልቦሙ ሲመተ ክህነት። ሴቶች በደመና ቢጫኑ በነፋስ ቢበሩ አንስት ሰይት ባረካቦት ወዘነብል ካህናት ወዘነብል መሃይምናን ይላሉ 17 ምዕራፍ ላይ ተገድሉ ላይና ይሄ ብታውስ መስቀል የእጃቸው መስቀል ነው። በእጅ ያዙት አሁን የጻድቁ የእጅ መስቀላቸው ነው ማለት ነው። ይሄ ዘተገብረ በእደ ናውት ወርቅ የተሰራ ነው። ሴቶች አይዳሰሱበትም። ታጥቦ ይጠጣሉ። መካን ከሆኑ ይወልዳሉ። በበሽታቸውም ይድናሉ። እና በዚህ ብቻ ሳይሆን 101 ትውልድ ዲቁና ቅስና ይሰጣል። ቀደም ብዬ በነገራችሁ በብፁዕ አባታችን በአቡነ ተክለ ሃይማኖት ጊዜ ያንድ የተከበረ መኳንንት መጣ። በዚህ ወንዶች ሲዳሰሱ ዳሰኝ አለ። ሰውየውም ካህኑም አለ። አርጅቷ እንደኛ አይዳሰስም ተባለ። ለምን ታጥቦ ነው የምትጠጪ እንጂ ማ ህየንተ ጳጳስ ነው እሸት ገላይ ነካው ምታል ከሰሰችው። ያን ካህን በተከሰሰ ጊዜ ሲቀርብ ገርሉ ላይ መሰከረ። ብፁዕ አባታችን አቡነ ተክለ ሃይማኖት እንዲህ አለማ በአሁኑ ጊዜ ቢገኝ ጳጳስ ምን ያስፈልጋል?
አሁን ጋዜጣው ከኔ አለ። ይሄ እንዲሰራ ብለው ያዘዙበት ኩላ አለ እና ይሄ ወርቅ የተሰራ ነው። ዘተገብረ በደናት ማራን አለ እንጂ የተሰራ በጥበበኞች የተባረከ በዚህ እስቲ ወደ 12ኛው ክንፍ ደግሞ ልስጣቸውና ይሄን ይዘው ሲጸልዩ መስቀል ሞት ባላለች አሁን ስተርታውታላችሁ አንድ ጸዳለች እዚያች ላይ ነውና መጀመሪያ እንዲያው ሲያጥኑ ሲመለሱ ኖሩና በ6 ክንፋቸው በኋላ ግን ና ብሎ ለይህን መስቀል ይዘው ሲጸልዩ ና ብሎ በጠራቸው ጊዜ በ6 ክንፋቸው በረው ጸራሪያም ሄደዋል። ነቢያት፣ ጻድቃን፣ ሰማዕታት፣ ደናግል እመቤታችን ተሰብስበው ከዚያ ደረሱ። ምን አሉ ነቢያት? ያቢኑ ነቢያት ወይ ከበሩን ሐዋርያት አሉ። ከሁሉም የበለጠ በስምንት ዓለምን የሚያደን ይሄ ነው አለና ከእመቤታችን ቃል ኪዳን ታምሮ አለ ከገድሉ ጋር ታገኙታላችሁ። ካደርሽበት ደር ከዋልሽበት እናት ሁኚ ብሎ ቃል ኪዳን ሰጥቷቸዋል። በኋላ ግን ሲመለሱ ይሄ መስቀል ከመንበረ ጸባዖት 7 ቀን ቆይቶ እንቅድም ያልኳቸውን ቃል ኪዳን ሰጥቶ በ7ኛው ቀን መስቀል ሞት ባላለች ጸልዩ ዶሮ በተሳብተ ወረደላቸው የአባታችን መስቀል ነውና ዚያን ጊዜ 6 የነበረው ክንፍ 12 አድርጎላቸው በዚህ 6 እንዲያርጎ ነው የተሰጠው። ይሄ እናመሰግናለን አባታችን። ክቡራን ተመልካቾቻችን እንግዲህ አሁን የምንገኘው በታላቁ ጻድቅ በአቡነ ዘርአቡሩክ ቤተክርስቲያን ውስጥ ነው። አጠገባችን መካነ መቃብራቸው አለ። ይዘው ይጸልዩበት የነበረው የእጅ መስቀላቸው አለ። ስለዚህ በእውነት ከዚህ መስቀልም በኋላ ሙሉ እንደምንባረክ ሙሉ እምነት አለኝ። እግዚአብሔር የወደደው እግዚአብሔር የፈቀደለት እንደ መምህር ዶክተር ሮዳስ አይነቱ ሰው የቤተክርስቲያኑን ሀብት ንብረት ንዋየ ቅድሳት ተዘርፈው ተሰርቀውትን መጽሐፍት ገድላት ሁሉ ያስመልሳል ማለት ነው። ያላደሉት ደግሞ ያልታደለው ይሸጣል ማለት ነው። አሳልፎ እየሰረቀ ወስዶ ይሸጣል ማለት ነው። እንግዲህ መምህር ሮዳስን የምናመሰግንበት ቃል ለሆኑ ምንድነው? እስኪ በኮሜንት ላይ ፍቅራችንን እንግለጽለት። ይህ የቤተክርስቲያናችን እንቁ የሆነ መምህር ካህን ሲሆን ዶክተር ሲሆን ካህን ሆኖ የሚያገለግል የቤተክርስቲያናችን እንቁ ልጅ በተደጋሚ ቤተክርስቲያንን እየጠቀማት እያስደመመን ይገኛል። አሁን ደግሞ ይህን ነገር አንገት ለአንገት ከአውሮፓውያን ጋር ተናንቆ ገድሉን ወደ አዴት ወደ ቦታው እንዲመለስ አድርጓል ማለት ነው። ከተዘረፈበት ቦታ እንዲመለስ አድርጓል። መምህር ዶክተር ካህን ሮዳስን እባካችሁ እናመስግነው። በጣም ልናመሰግነው ይገባል። እስቲ በኮሜንት ላይ ፍቅራችን እንግለጽለት። እናመሰግናለን ስላደረክልን ነገር ብለን በሚገርም ድንቅ በሆኑ አማርኞች ክብራችን የሚገባውን ክብር እንስጠውላለሁኝ። የዛሬውን አበቃው። ሰላም ለእናንተ ይሁን። ሰላም ቆዩ።